አምስቱ የማያልፉ ፍጥረታት። በመንግስተ ሰማያት የማይመሽ ቀን አለ፣ በገሃነመ እሳት ደግሞ የማይነጋ ሌሊት አለ። በመንግስተ ሰማያት ወደ ሐዘን የማይቀየር ደስታ አለ፣ በገሃነመ እሳት ደግሞ ወደ ደስታ የማይቀየር መከራ አለ። ሌሎቹ ግዑዛን ሲሆኑ ሰውና መላእክት ደግሞ ግዕዛን ያላቸው ፍጥረታት ይባላሉ። ልብ በሉ፣ የማያልፍ መከራ ያለው በገሃነመ እሳት ብቻ ነው። የማያልፍ ደስታም ያለው በመንግስተ ሰማያት ብቻ ነው። በመንግስተ ሰማያት ያለው ቀን አይመሽም፣ በገሃነመ እሳት ያለው ሌሊትም አይነጋም። አምስቱ የማያልፉ ፍጥረታት። ሰላም ውድ ኦርቶዶክሳውያን፣ ይህ ድጓ ሚዲያ ነው። በድጓ ሚዲያ መንፈሳዊ መልእክቶች፣ ትምህርቶች፣ ዝማሬዎች ይተላለፋሉ። ዛሬ እንደ እግዚአብሔር መልካም ፈቃድ አምስቱ የማያልፉ ፍጥረታት ስለነሱ እንማማራለን። እንግዲህ እግዚአብሔር ፍጥረታትን ሲፈጥር በምን ፈጠረ ከተባለ በሶስት መንገድ እግዚአብሔር ፍጥረታትን ፈጥሯል። በማሰብ በመናገርና በመተግበር። በማሰብ እና በመናገር የፈጠራቸው ፍጥረታት 21 ሲሆኑ 22ኛውና መጨረሻው የሰው ልጅ በተግባር የተፈጠረ ነው። ከነዚህ ከ22ቱ ፍጥረታት መካከል ደግሞ ሌሎቹ ግዑዛን ሲሆኑ ሰውና መላእክት ደግሞ ግዕዛን ያላቸው ፍጥረታት ይባላሉ። ከ22ቱ ፍጥረታት መካከል ሌሎቹ የሚያልፉ፣ የሚጠፉ፣ የሚቀሩ ፍጥረታት ሲሆኑ አምስቱ ፍጥረታት ግን ከ22ቱ ፍጥረታት መካከል የማያልፉ ዘላለማውያን ፍጥረቶች ናቸው። በዚህ ቆይታችን የምንነጋገረው ስለ አምስቱ ልዩና የማያልፉ ፍጥረታት ነው። ከማያልፉ ፍጥረታት ይህ ዓለም ካለፈ በኋላ ሰማይና ምድርም ካለፈ በኋላ ሰማይና ምድር እንደ ሶፍት ተጠቅልለው ከተጠቀለሉ በኋላ ፍጥረታት በሙሉ ካለፉ በኋላ እነዚህ አምስቱ ፍጥረታት ለዘላለም የሚኖሩ ናቸው። ስለዚህ አምስቱ ልዩ ፍጥረታት አምስቱ የማያልፉ ልዩ ፍጥረታት ናቸው ማለት ነው። እነዚህም አንደኛ የሰው ልጅ ነው። የሰው ልጅ እንደምታውቁት በስጋው ግዙፍ ፍጥረት ሲሆን በነፍሱ ረቂቅ ፍጥረት ነው። ከሞት በኋላ ከመቃብር ባሻገር ከትንሣኤ ዘጉባኤ በኋላ ተነስቶ ለዘላለም የሚኖር ነው። ምናልባት ከትንሣኤ በኋላ የሰው ልጅ የሚኖሩባቸው ቦታዎች ሁለት ናቸው። እነሱን እንመጣባቸዋለን። የመጀመሪያው ከማያልፉ ፍጥረታት መካከል የሰው ልጅ ነው። የሰው ልጅ ነፍሱ እግዚአብሔር የፈጠረበት ጊዜ መነሻ ቢኖረውም ግን ነፍሱ መዳረሻ እስከ የላትም። የተፈጠረበት ጊዜ አለ፣ የነፍስ መነሻ አላት እንጂ መድረሻ የላትም። ስለዚህ በነፍሱ በመነሻ ማንነቱ ከያለው ወይም መነሻ ያለው ገደብ ያለው ቢሆንም በነፍሱ ግን የመጨረሻ ጊዜ ገደብ የለውም። በነፍሱ ዘላለማዊ ነው። ሁለተኛው ከማያልፉ አምስቱ ፍጥረታት መካከል መላእክት ናቸው። መላእክት የማያልፉ ፍጥረታት ናቸው። ዓለም ካለፈ በኋላ ከሰው ልጅ ጋር በመንግስተ ሰማያት ለዘላለም የሚኖሩ ፍጥረታት ናቸው። መላእክት በሌላ ትምህርት ራሱን ችሎ የምንመጣበት ቢሆንም መላእክት ረቂቃን፣ ኃያላን፣ የማይታመሙ፣ የማይሞቱ፣ የማይራቡ፣ የማይጠሙ፣ የማያገቡ፣ የማይወልዱ ረቂቃን ፍጥረታት ዘላለማውያን ፍጥረታት ናቸው። ቅዱሳን መላእክት ከሰው ልጆች ጋር ለዘላለም በመንግስተ ሰማያት የሚኖሩ ናቸው። ሶስተኛው ከማያልፉ አምስቱ ፍጥረታት መካከል ሶስተኛው መንግስተ ሰማያት ነው። መንግስተ ሰማያት ቅዱሳን ጻድቃን የሚኖሩበት እግዚአብሔር ለወዳጆቹ ያዘጋጀው የእረፍት ቦታ ናት። መንግስተ ሰማያት ከገቡ መውጣት ካገኙ ማጣት የሌለባት፣ ሁሉም በአንድነት በእረፍት በምስጋና በደስታ በሐሴት ከመላእክት ጋራ ከአምላካችን ጋራ የምንኖርባት እግዚአብሔር ለወዳጆቹ ያዘጋጀው ቅዱስ ንጹህ ዘላለማዊ የማያልፍ ቦታ ነው። ማን? መንግስተ ሰማያት። ይህ ድጓ ሚዲያ ነው። ድጓ ሚዲያን አሁንም ለሌሎቹ ሼር በማድረግ ላይክ እና ኮሜንት በማድረግ ሀሳባችሁን አሁንም ስጡን። ከማያልፉ አምስቱ ፍጥረታት መካከል ስንቱን አየን? ሶስቱን አየን። አንደኛ የሰው ልጅ፣ ሁለተኛ ቅዱሳን መላእክት፣ ሶስተኛ
መንግስተ ሰማያት የሰውና የጻድቃን መኖሪያ የሆነው መንግስተ ሰማያትን አየ። አራተኛ ደግሞ ገሃነመ እሳት ነው። ገሃነመ እሳት ደግሞ ፈቃዱን ላልሰሩ፣ እግዚአብሔርን ላላከበሩ፣ ትእዛዙን ላልፈጸሙ፣ በኃጢአት ለኖሩ፣ በንስሐ ላልተመለሱ፣ ነፍሳቸውን ለስጋቸው ስጋቸውን ለአጋንንት አስገዝተው እግዚአብሔር ያዘዘውን ሳይፈጽሙ በኃጢአት የኖሩ፣ ዲያብሎስን ላከበሩ የዲያብሎስ መናገሻ የሆነው ገሃነመ እሳት ይኖርሳሉ። እግዚአብሔር ከዚህ ይሰውረን። ገሃነመ እሳትም ቅድም እንዳልኳችሁ እረፍት የሌለው፣ ሰላም የሌለው፣ ደስታ የሌለው ዘላለማዊ መከራ ያለበት ነው። ቅድም መንግስተ ሰማያትን አይተናል። በመንግስተ ሰማያት የማይመሽ ቀን አለ። በገሃነመ እሳት ደግሞ የማይነጋ ሌሊት አለ። በመንግስተ ሰማያት ወደ ሐዘን የማይቀየር ደስታ አለ። በገሃነመ እሳት ደግሞ ወደ ደስታ የማይቀየር መከራ አለ። ልብ በሉ፣ የማያልፍ መከራ ያለው በገሃነመ እሳት ብቻ ነው። የማያልፍ ደስታም ያለው በመንግስተ ሰማያት ብቻ ነው። በመንግስተ ሰማያት ያለው ቀን አይመሽም። በገሃነመ እሳት ያለው ሌሊትም አይነጋም። በመንግስተ ሰማያት የሚኖሩ ሰዎች ነገ ደስታቸው ወደ መከራ አይቀየርም። በገሃነመ እሳት የሚኖሩ ሰዎችም ነገ መከራቸው ወደ ደስታ አይቀየርም። እግዚአብሔርን ሰምተንና አክብረን በእውነት መንግስተ ሰማያትን ለመውረስ እግዚአብሔር ሁላችንንም ያብቃን። የተወደዳችሁ የደጓ ሚዲያ ቤተሰቦች እንዲህ አይነቱ መልእክት ለሌሎቹም ዘመዶቻቸው እንዲደርስ አሁንም እስኪ ላይክ አድርጉ፣ ሼርም አድርጉ። ስንቱን አየን? ከአምስቱ የማያልፉ ፍጥረታት አራቱን አይተናል። አንደኛ ይንገሩኝ፣ የሰው ልጅ፣ ሁለተኛ መላእክት፣ ሶስተኛ መንግስተ ሰማያት፣ አራተኛ ገሃነመ እሳት። አምስተኛውና የመጨረሻው ዕለተ ሰንበት ነው። ዕለተ ሰንበት ከማያልፉ አምስቱ ፍጥረታት መካከል አንዷ ናት። አስቡ ሰንበትን። ሁለት አይነት ሰንበት ነው ያለው፣ ሰንበተ አይሁድና ሰንበተ ክርስቲያን። ሰንበተ አይሁድ የሚባለው ቅዳሜ ነው። ሰንበተ ክርስቲያን የሚባለው ግን እሁድ ነው። የማያልፈው ፍጥረትም ከዕለታት መካከል አንዱ እሁድ ነው። እሁድ ልብ በሉ፣ ቅዱስ አትናቴዎስ ለዚህ ነው ኑ ናይብያ፣ ኑ ከፍ ከፍ እናድርጋት፣ ኑ እናክብራት፣ ኑ እናወድሳት፣ ይህችውም ሰንበተ ክርስቲያን ናት ይልና ይህች ዕለት ቀዳማዊት ናት፣ ይህች ዕለት ዳህራዊት ናት። ምን ማለት ነው? ቀዳማዊ ማለት የመጀመሪያዋ ቀን እግዚአብሔር ሰማይን የዘረጋበት ምድርን የጠፈጠፈበት ያ ዕለት እሁድ ነው። እሁድ ማለት ሲጀመር ሲተረጎም አንደኛ መጀመሪያ ማለት ነው። ስለዚህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል እሁድ ማለት ነው። በመጀመሪያ ማለት በቀዳሚ ገብረ እግዚአብሔር። ስለዚህ ሰንበት ከማያልፉ ፍጥረታት አንዷ ናት። ከሁሉም ቀናትም የመጀመሪያ ናት። ሌላው ከሁሉም ቀናት ደግሞ የመጨረሻዋ ሰንበት ናት። እንዴት ከተባለ እግዚአብሔር የሚመጣው እሁድ ነው። እሁድ ይመጣና ቅድም እንዳልነው ኃጥአንን ወደ ገሃነመ እሳት፣ ጻድቃንን ይዞ ወደ መንግስተ ሰማያት ይገባል። የሚመጣው እሁድ ነው። እሁድ ይመጣል። ፀሐይና ጨረቃ ከዋክብትም ያልፋሉ። ከዚያ በኋላ የሚያበራው ፀሐይ ራሱ የማይጠልቀው ፀሐይ፣ የማይጠፋው ፋኖስ ኢየሱስ ክርስቶስ ነው። ከጨለማ ጋር በፈረቃ የማይሰራው ፀሐይ ኢየሱስ ክርስቶስ ነው። እሱ ደግሞ አይጠልቅም፣ ሁልጊዜ የሚያበራ ፀሐይ ነው። ስለዚህ ያ ቀን እሁድ ነው። ያ ቀን መሽቶ ካልነጋ ሰኞ አይመጣም፣ በዚያው ይቀጥላል። ሁልጊዜ ምን ይሆናል? እሁድ 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 እሁድ። ለዚህም ነው በቤተ ክርስቲያን ተሰብስበን በየሳምንቱ የምናነግሳት በመንግስተ ሰማያት የምንኖረውን ኑሮ ዋዜማውን ቅምሻውን እያጣጣምነው ነው። አባቶቻችን ለዚህም እኮ ነው ቅዳሴ ማርያምን ቀድሰው ይጨርሱና እናንተ በቅድስት ቤተ ክርስቲያን የተሰበሰባችሁ እናንተ የክርስቲያን ወገኖች እንዲሁ በምድራዊቷ መቅደስ እንደተሰበሰባችሁ ከገቡ መውጣት ካገኙ ማጣት በሌለባት በኢየሩሳሌም ሰማያዊት ይሰብስባችሁ ይሆናል። አሜን። በሰማያዊት ኢየሩሳሌም ይሰብስበን። ሰማያዊት ኢየሩሳሌም መንግስተ ሰማያት ናት። ያኔ ቦታው የቅዱሳን ቦታ መንግስተ ሰማያት፣ ቀኑ ሁልጊዜ እሁድ ነው። ስለዚህ ሁልጊዜ በሰንበት ነው የምንኖረው፣ ሁልጊዜ በመንግስተ ሰማያት ነው የምንኖረው፣ ሁልጊዜ ከእግዚአብሔር ጋር ነው የምንኖረው።
ልብ በሉ ክርስቲያኖች፣ አሁን ለተወሰነ ደቂቃ የእግዚአብሔርን ቃል እየሰሙ መቆየት እረፍት የሚሰጥ ከሆነ የተወሰነ ደቂቃ መዝሙር እያዳመጡ የእግዚአብሔርን ቃል እያሰሙ መቆየት እንዲህ ሰላም እረፍት የሚሰጥ ከሆነ ከቃለ እግዚአብሔር ጋር ብቻ ሳይሆን ከራሱ ከእግዚአብሔር ጋር በመንግስተ ሰማያት መኖር ምን ያህል ደስታ ሊሰጥ እንደሚችል አስቡት። እንዴት አይነት በእግዚአብሔር ቤት እግዚአብሔር በረድኤት በሚገለጥበት፣ ቃሉ በሚነገርበት፣ ቅዳሴ በሚቀደስበት፣ ኪዳን በሚደረስበት በቅዱሱ ቦታ በቤተ ክርስቲያን ለተወሰነ ደቂቃ መቆየት፣ ኪዳን ማስደረስ፣ ቅዳሴ ማስቀደስ፣ ንግስ ማንገስ ሰላም የሚሰጥ ከሆነ ቤታችን እንኳን ሆነን መዝሙር መስማት የሚያሳርፈን የእግዚአብሔር ቃል መስማት የሚያሳርፈን ከሆነ ከእግዚአብሔር ጋር በመንግስተ ሰማያት መኖር ደግሞ ምን አይነት እረፍት ምን አይነት ደስታ ሊሰጥ እንደሚችል አስቡት። ስለዚህ ኦርቶዶክሳውያን በምድር ላይ በጎ የምንኖር ያችን ከተማ ለመውረስ ነው። በምድር ላይ በጎ የምንሰራው ያንን አምላክ ለማግኘት ከእሱ ጋር ለመኖር ነው እና በምድር ላይ የምንሰራቸው በጎ ስራዎች በሰንበት በመንግስተ ሰማያት ከእግዚአብሔር ጋር ከቅዱሳን መላእክት ጋር እንድንኖር ያደርገናል። ስለዚህ አምስቱ የማያልፉ ፍጥረታት እነዚህ ናቸው። ስንት ናቸው? 5። አንደኛ የሰው ልጅ፣ ሁለተኛ መላእክት፣ ሶስተኛ መንግስተ ሰማያት፣ አራተኛ ገሃነመ እሳት፣ አምስተኛ ዕለተ ሰንበት። እሺ ከዚህ በኋላ ቢሰሩ የምትሏቸው ጥያቄዎች ካሏችሁ በዚህ ጉዳይ ላይ ቪዲዮ ስሩልን የምትሉት ካለ ጥያቄዎቻችሁን እስቲ ኮሜንት ላይ ያስቀምጡልን። እንዲህ ብታደርጉ፣ ይሄንን ብትሰሩ፣ እንዲህ አይነት መልእክት ብታስተላልፉ፣ ይሄ ቢሻሻል፣ ይሄ ቢስተካከል፣ ይሄ በዚህ ልክ ቢሰራ የምትሉትንና ሁልጊዜ እንዲያው መንፈሳውያን ሚዲያዎች እንዲህ አይነት መልእክት እዚህ ላይ ቢሰራ የምትሉት ሀሳብ አለ? እስኪ ያንን ሀሳባችሁን አካፍሉን። አብረን እየተመካከርን እንሰራዋለን። እንዲህ አይነቱን ደግሞ መልእክት የሚተላለፍበትን ሚዲያ ሁላችሁም ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። ሀሳቡን አገልግሎቱን አብራችሁ ደግፉ። ቃሉ ለዓለም እንዲደርስ ሁላችሁም አብራችሁን አገልግሉ። አብራችሁን ስለቆያችሁ ስለምትሰሙን፣ ስለምታደምጡን ደግሞ ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ እናመሰግናለን። በሌላ ቪዲዮ በሌላ ርዕሰ ጉዳይ እስከምንገናኝ ሰላማችሁ ይብዛ። በያላችሁበት እግዚአብሔር ይባርካችሁ። እናመሰግናለን።